በኢትዮጵያ አንድ ምንነቱ ያልታወቀ አውሬ የሰዎችን ነፍስ እየቀጠፈ እንደሆነም ተሰምቷል። በኦሮሚያ ክልል ምዕራብ ሸዋ ዞን በሚገኙ ወረዳዎች ውስጥ ምንነቱ በውል ያልታወቀ የዱር አውሬ በሰዎች ላይ ቴሌ ምን እያደረገ ነው? ቴሌ ምን እየሆነ ነው ያለው እንዴ? እስር ቤት እንኳን እስረኛ እኮ ምግብ አንበላም ብሎ ያምጻል፣ ይጮሃል ምናምን። እንደኛም ምንጩ እንጂ በሉ ወይስ ተስማምቷችሁ? አባቴ ሁሉንም ነገር ሰጥተህ አሳድገኛል፣ ደስተኛም ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም፣ ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ያኒ የምትባል ልጅ በነገራችን ላይ ለአዶና የምትገባ ልጅ አይደለችም። በፍጹም አትመጥነውም፣ አትገባውም። አባቴ ሁሉንም ነገር ሰጥተህ አሳድገኛል፣ ደስተኛም ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም፣ ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለሚሄድ ለኔ ደስተኛው። ፊዮሬላ ነብዩ የ13 ዓመት ታዳጊ ነበረች። ጥር 4 ለምታከብረው ልደቷ ዝግጅቷን አጠናቃ አሜሪካ እንዲከበር ነበር የታቀደው። ልደቷን ከወንድምና እህቶቿ ጋር ለማክበር ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ነበረች። የበረራ ትኬት ተቆርጦ ተዘጋጅቷል። ልደቷ ሊከበር 7 ሳምንታት ሲቀሩት ፊዮሬላ ራሷን አጠፋች። አባቷ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም ምልክት አላየውም ነበር ይላል። ይህ እየመጣ እንደሆነ ማንም የነገረኝ አልነበረም። ይህ የፊዮሬላ ታሪክ ነው። የፍቅር የማይታይ ህመም፣ የጥቃትና እየጨመረ የመጣ ቀውስ ታሪክ። ፊዮሬላ በወላጆቿ እንዲሁም በወንድምና እህቶቿ በጣም የተወደደች ነበረች። በተለይም ከአባቷ ጋር የተለየ ግንኙነት ነበራት። ከልጆቹ ጋር ጥሩ ጊዜ ማሳለፉን ነብዩ ደጋግሞ ይናገራል። ከፊዮሬላ ጋር ደግሞ ብዙ ጊዜ አብረው ያሳልፋሉ፣ ይጫወታሉ፣ ይስቃሉ። ወደ ተለያዩ ሀገራትም አብረው ተጉዘዋል። ፊዮሬላ በበረራ ወቅት ሁልጊዜ ከጎኑ ትቀመጥ ነበር። ኮፓይሌት ወይንም ረዳት አብራሪ እንላት ነበር ሲል ነብዩ ያስታውሷል። እሷ ልጅ ብቻ አልነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ በብልሃቷና በራስ መተማመኗ ትታወቅ ነበር። አስተማሪዎቿ ብሩህ እና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች። እንደ አባቷ ገለጻ ከሆነ ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪ ነበረች ይላል። 4 ልጆች አሉኝ። የልጆቼ ሁሉ ሰብሳቢ፣ መካሪና አስተዋይ ልጄ እሷ ነበረች ሲል ይናገራል። ፊዮሬላ የአባቷን ፈለግ በመከተል ወደ ንግድ ዓለም የመግባት ህልም ነበራት። ስለ ወደፊት እቅዶቿ መሳካት የምትጥረው ፊዮሬላ በህይወቷ ውስጥ ምንም ተስፋ መቁረጥን የሚያመላክት ነገር አልነበራትም ይላሉ ወላጆቿ። ቤት ያሉት እንኳን አንበላም ብለው እኮ እንትን ይላሉ፣ ያምጻሉ። ለማይሰራ ኔትወርካቸው ማለት ነው 95 ብር እና 1000 ምናምን ብር እያወጣን የምንገዛው ማለት ተስማምታችኋል ሁላችሁ 2000 አም ሶሪ ተስማምታችኋል ሁላችሁም 95 ብር 85 ብር የነበረው ፓኬጅ ትናንትና ተቀየረ 95 ብር ሆነ። ከዚህ በፊት 65 ብር ነበረ ምናምን እና ተስማምታችኋል ሁላችሁም ጸጥ ያላችሁት ለዛ ነው ማለት ላይክ ህዝቡ አልገዛም ቢል ኦር ሰምቲንግ አይ ቲንክ ኢትዮ ቴሌኮም አተረፍን የሚለው ገንዘብ እኛ ላይ አድ ከሚያደርገው ገንዘብ ከዛም አንጠቀመውና ምን አንድ ላይ አድርጎ ይመስለኛል። I have no clue እንደሱ ይሁን አይሁን አላቅም። ብቻ ተስማምታችኋል 95 ብር አሊሚትድ እየገዙ መኖር እንደ እኔ አሁን እንደ ኢንተርኔት ተጠቃሚ ሰው እኔ እየተስማማኝ አይደለም። እየተስማማችሁ ካልሆነ ኮሜንት ላይ ግቡና እየተስማማን አይደለም በሉ ወይ ሌትስ ስቶፕ ዩዚንግ እንትን ምንድነው ዳታ ምናምን ኦር ሰምቲንግ ሌትስ ዱ የሆነ ሰምቲንግ። እስር ቤት ያሉት እንኳን አንበላም ብለው እኮ እንትን ይላሉ፣ ያምጻሉ። ፍሪኪ ዛሬ በጣም ብዙ ሰው ነው የተቆጣሽ እና ዛሬ ቪዲዮውን ሳይ ኮሜንት በጣም ብዙ ሰው ነው፣ ሁሉም ማንበብ አልቻልኩም እና በጣም ብዙ ሰው ተቆጥቶሻል። ምክንያቱም አንቺ የተቋቋምሽበትን ዓላማ አላወቅሽም። ኢትዮ ቴሌኮም የልማት ድርጅት ተብሎ ሲቋቋም ለትርፍ አይደለም የተቋቋመው። ትርፉ ምን መሰለሽ? ገጠር ምን ያህል አስፋፍተሻል። ትላንትና 1 ሚሊዮን ሰው ከሆነ ነገ ሲመጣ ደግሞ ስንት ሚሊዮን ወደ 2 ሚሊዮን አሳድገሻል ወይ ነው እንጂ የገንዘብ ጉዳይ አይደለም። እኛ የልማት ድርጅት ስናቋቁም አሁን ብልጽግና ከመጣ በኋላ የመጣ አማርኛ ነውና ለትርፍ አይደለም። ለምሳሌ የገጠር ማህበረሰብ ላይ ምን ያህል አዳርሰሻል ነው ቴሌኮም ስራው። እና አንቺ ዝም ብለሽ ፍርክርክ እያልሽ 5G ጀምሬያለሁ እንዲያትረፍሻለሁ ምናምን እያልሽ ፎቶ የምትነሹ ነገር ጥቅመ ቢስ ነው። እኛ ከቴሌ ላይ ሼር የለንም። የቴሌ ጥቅማችን የኛ ገጠር ማህበረሰብ ምን ያህል ሰው የቴሌኮም ተጠቃሚ ይሆናል። ምንም የለም። አንቺ ከመጣሽ በኋላ እግዚአብሔርን ገጠር ማዳረሱ ምናምን ትተሽው ስለ ትርፍ መጨነቅ ጀምረሻል። ለትርፍ ለሪፖርትሽ ማሰባሰብሻልና ፍሪኬ ትንሽ አረጋጊውና ገጠር ለገጠር ማዳረስ። ንግድ ባንክም አላማው ትርፍ አይደለም። ንግድ ባንክ ገጠር ምን ያህል ንግድ ባንኮች ተከፍተዋል። ሌሎቹንማ የግል ባንኮች ይሰሩታል። እነ ንግድ ባንክ ምናምን እናንተ የልማት ድርጅቶች ምናምን የምትባሉ ሰዎች ማዳረስ ነው።
ስላልገባችሁ እኮ ነው። ያልገባችሁ ሰዎች ብዙ ሰዎች ስልጣን ላይ ወጣችኋልና ተጨነቅ። ለአንቺም ተጨነቅኩልሽ እኮ ፍሪኪ። ዝም ብለሽ አዲስ አበባ ላይ ወይም የሆነ ክልል ከተማ ላይ ትርፍ ስላተረፍሽ አተረፍሽ ማለት አይደለም። የእናንተ ትርፍ ገጠር ለገጠር ህዝቡ ከዚህ በፊት ኔትወርክ ያልደረሰበት ቦታ ላይ ማዳረስ ነው። ያልገባሽ ነገር ስላለ ነው። ገንዘብ አይደለም። የልማት ድርጅት ተብላችሁ እኮ አሁን ስለ ትርፍ ማውራት ጀመራችሁ እኮ። እግዚአብሔር አላማችሁን እኮ ራሳችሁት። ወይም የልማት ድርጅት የትርፍ ነው ከተባለ ደግሞ ለኢትዮጵያ ህዝብ ሼሩ በነፃ ነው የሚሸጠው። በነፃ ስጡን፣ አለበለዚያ አይሆንም ማለት ነው። እና ፍሪክዬ ያው ዛሬ በጣም ብዙ አስተያየቶች ስልቀበል ስለነበረ ነው። አረጋጊው። አላማሽን እየሳትሽ ነው። ወደ ገጠር ማዳረስሽ ነው ለእኛ በጣም ትልቅ ነገር። ለኢትዮጵያ ጥቅሟ ገጠር ማብራት ደርሷል ወይ? ገጠር ቴሌ ደርሷል ወይ? ገጠር ባንክ ደርሷል ወይ ነው የልማት ድርጅቶች አላማችን ነው። እንደ ታከለውማ ዝም ብለሽ ፎቶ ትንሽ ያለሽ እንደ እግዚአብሔር ታከለውማ አሁን ምድር ባቡር ላይ ሄዶ ልክ የሆነ የምድር ባቡር ሀዲድ የዘረጋ ይመስላል ፎቶ ይነሳል። እና እናንተ ወጣት ፖለቲከኛ ምናምን የሚባል የሆነ ተረታ አላችሁ። ያልገባሽ ነገር አለ። ለትርፍ አይደለም ያንቺ ተቋም የተቋቋሙ ለትርፍ ሳይሆን ለማዳረስ። አዶናይም ያውቃል ያለችው ነገር እሱም አላሳመነኝም። ከኛ እኩል ያወቃቸው ብዙ ነገሮች እንዳሉ አይኖ ይገባኛል፣ እንደዚህ ይረዳለሁ። ግን እንደ ምክር ማለት የምችለው ነገር ለጃኒ አዶናይን የመሰለ ሰው ትተሽ እዛ ጋር አውርተሽ ከሆነ በጣም ትልቅ ስህተት ነው። እግዚአብሔርን ከጆን ዳንኤል ጋር ተመልሰሽ አሮንዶ ከባድ ነው። እግዚአብሔርን በጣም ነው የምትጸጸችው። በጣም ከአዶናይ ጋር ቢለያዩ በጣም የምትጎዳው የሚመስለኝ ጃኒ ናት። እንደዛ ነገር ባይደርስባት ደስ ይለኛል እውነቱን ለመናገር። ግን አዶናይ የፈለገውን አይነት ውሳኔ ቢወስን ማናችንም ልንቀየመው አንችልም ማለት ነው። እና ምክንያት አለው። ከምንም ነገር የጸዳው ሰው ንጹህ ሰው ማን ነው? አዶናይ ነው። ማድረግ የሚችለውን ነገር ሁላ ሲያደርግ ነበረ ለጃኒ ማለት ነው። እና የሚገባትን ክብር ሲሰጣት ነበረ። በቃ አይታው የማታውቀውን ክብርና ፍቅር በቃ እንደዚህ አይነት እንክብካቤ ሲያደርግላት አሮን ነው እንግዲህ አሁን ላይ እኔ ራሱ መጠራጠር ጀምሬያለሁ። በጣም ብዙ ኤክስፔሪየንሶች እያየን ያለ ነው። እና የሴት ልጅ እንዴት ነው የሚንከባከባችሁ ነው? አትወዱም ነው? እኔ አልገባኝም። እንዲህ የባለፈዋ ልጅ አስታውሳችኋት? ስቶሪ ታይም ብላ የተናገረችው ልጅ እንደዛ እየበደላት ማለት ነው። አሁን ወጥታ የተናገረችው ልጅ ማለት ነው። እንደዛ እየበደላት፣ እንደዛ ቺት እያረገባት፣ እንደዛ እያንቋሸሻት አገባችሁ። ያኑ ባህሪውን እያየች ማለት ነው አገባችሁ። ቺት ያደረገበትን ቪዲዮ ይታ የመልስ ፕሮግራሙን እንዲካሄድ ምናምን ፈቀደች። ያስባችሁታል? መኪና ውስጥ ኮንዶም አግኝታ ምናምን ነገር። እንዴት ነው እንደዚህ አይነት ወንድ እንድንሆን ነው የምትፈልጉት? እንደዛ እንድንሆን እያበረታታችሁን ነው ባይደው ሴቶች ማለት ነው። አሁን በብዙ ነገር እኔ በቃ በሰርክላችንን በምናየው ነገር፣ ሶሻል ሚዲያ ላይ በምናየው ነገር ጥሩ የሆነ ወንድ በቃ ለእናንተ ጥሩ እንክብካቤ የሚያደርግ ወንድ እናንተን በደንብ በቃ ትሪት የሚያደርጋችሁን ወንድ እናንተ በምላሹ እንደዚህ አይነት ነገር ስታደርጉ አናያችሁም። ተጎጂ እየሆነ ነው ያለው እና ማንም ወንድ ደግሞ መጎዳትን አይፈልግም። ገብቷችኋል አይደለ? በኋላ የሆነ ጊዜውን፣ ገንዘቡን፣ ኢሞሽኑን ኢንቨስት ያደረገበትን ነገር ሲያጣ የሚጎዳው ነገር ገብቷችኋል? አለመታመን ከዛ በኋላ ሲገጥመው የሚጎዳውን ነገር አስባችሁታል? ያንን ሰው መሆን አንፈልግም ከዛ በኋላ እኛ ደግሞ ማለት ነው በቃ ይህ መጥፎ ቺት የሚያደርገውን ሰው ምናምን ነገር እንደዚህ አይነት ሰውን እየወደዳችሁን ያላችሁ ሴቶች እያስተማራችሁን ያላችሁት ነገር እንደዚህ አይነት ነገር ነው። ያንን ነው ልል የምችለው። ባለፈው የሰራሁት ቪዲዮ ጃኒ የምትባል ልጅ በነገራችን ላይ ለአዶናይ የምትገባ ልጅ አይደለችም። በፍጹም አትመጥነውም፣ አትገባውም። ይህ ቪዲዮ ለታሪክ ይቀመጥ። ጃኒና አዶናይ ይለያያሉ። ይህን ቪዲዮ ሴቭ አድርጋችሁ አስቀምጡ። በሚቀጥለው አጀንዳ ጃኒ እና አዶናይ ይለያያሉ። ጃኒ ያለ እውቀት የምትመራ ልጅ ናት። ከማንም ጋር በማንኛውም ሰዓት መሄድ የምትችል ሴት ናት። ማንም ሰው እንደ ዕቃ እንደዚህ ይዟት የምትሄድ ልጅ ናት ጃኒ። የሴትነት ወግ የላት፣ የአፍቃሪ ልብ የላት። በሰዓቱ መደበቂያ ስላጣች ነው እንጂ አዶናይን አፍቅራው ነው፣ አዶናይን ፈልጋ ወዳው ነው አይደለም። ስለዚህ ከዚህ ልጅ ብትርቂ እኔ ደስ ይለኛል። እኔ እንደናንተ በጨለምተኝነት የሚሄድ ሰው አይደለም። አዶናይና ጃኒ ይለያያሉ። አትመጥኙም፣ እውቀት የለሽም፣ ኮንቴንትሽ አያምርም ማለት ለትውልዱ የምታስተላልፊው ምንም አይነት መልእክት የለም። ስለዚህ ያልጨረሻቸው ህይወቶች አሉ፣ ጨርሽ። ለአዶናይ የምትመጥኝ ልጅ ነሽ ብዬ አላስብም።
ብዙ ያልጨረሻቸው ህይወቶች አሉ። ስለዚህ ከዚህ ልጅ ብትርቂ እኔ ደስ ነው የሚለኝ። 1 ሚሊዮን ኢትዮጵያውያንን በዱባይ ስራ የማስቀጠር ዓላማ አለው። አሁን የስራ ልምድና የትምህርት ማስረጃ ሳያስፈልግ ትኬትና ቪዛን የሚችላችሁ ደግሞ ድርጅቱ ነው። ይህንን ያሳወቀው ኢቲ ጆብስ ነው። በዓለም አቀፍ ቅና ያላቸው ኤጀንሲዎች ጋር በተፈራረመት ወቅት ነበር 1 ሚሊዮን ኢትዮጵያውያን የሚሆኑትን ወደ ዱባይ ሀገር ወስዶ ስራ የማስጀመር ዓላማን ይዞ የተነሳው። ታዲያ ከእናንተ የሚጠበቀው ኢቲ ጆብስ የሚለውን ቴሌግራም ቻናል ላይ መመዝገብ ብቻ ነው። ለመመዝገብ 500 ብር ያስፈልጋል። ከዛ ውጪ ምንም አይነት ክፍያ አያስፈልግም። አስባችሁታል? 1 ሚሊዮን ሰው ይሄንን ዜና አምኖ 500 ብር ቢያስገባላቸው አጠቃላይ ሰዎቹ 500 ሚሊዮን ብር ዘግተው ይወጣሉ ማለት ነው። ለአንድ ሰው ምናልባት የማይከብድ ይመስላል፣ ግን ሲጠራቀም 500 ሚሊዮን ብር የሚያክል ገንዘብ ከህዝብ ያጭበረብራሉ ማለት ነው። እንደ ይድነቅ አይነት ሰዎች ይህ የሚኖር ህይወት ነው ብላችሁ በነገራችሁን የደግነት ታሪክ ውስጥ ጋዜጠኝነትን የሚያክል ሙያ ከህዝብ ጋር ካስተዋወቃችሁና ተቀባይነት ካሰጣችሁ በኋላ ይህ የሚኖር ህይወት ነው ባላችሁበት የማይኖር ህይወት ለሰው አቅርቦ ገንዘብ ማግኘት ቢቀርባችሁ ይሻላል ባይ ነው። ይመቻችሁ። ለማንኛውም በኢትዮጵያ አንድ ምንነቱ ያልታወቀ አውሬ የሰዎችን ነፍስ እየቀጠፈ እንደሆነም ተሰምቷል። በኦሮሚያ ክልል ምዕራብ ሸዋ ዞን በሚገኙ ወረዳዎች ውስጥ ምንነቱ በውል ያልታወቀ የዱር አውሬ በሰዎች ላይ እያደረሰ ያለው ጥቃት ከፍተኛ ስጋት ደቅኗል ሲሉ ነዋሪዎች መናገራቸውን ተከትሎ በአሁኑ ሰዓት እጅግ እያነጋገረም ይገኛል። አውሬው ነብር የሚመስል መጠኑ ግን እስከ ጥጃ የሚደርስና የተለያየ ቀለም ማለትም ጥቁር፣ ቀይና ዳልቻ ቡራቡሬ ያለው መሆኑ የተገለጸ ሲሆን አውሬው ደም ከመጠጠ በኋላ ሬሳቸውን ትቶ እንደሚሄድም ተገልጿል። እዛ አካባቢ ነዋሪዎችም ልጆቻቸውን ወደ ትምህርት ቤትና ወደ እረኝነት ለመላክ ተቸግረናል ያሉ ሲሆን አውሬው ከዛፍ ላይ በመዝለል ጥቃት እንደሚሰነዝርም ተገልጿል። የወረዳው አመራሮች ለማህበረሰብ ጥንቃቄ ማስጠንቀቂያ አስተላልፏል የተባለ ሲሆን ሆኖም ግን የዞኑ ኮሚኒኬሽን ቀረበ የድጋፍ ጥያቄ ያለመኖሩን የገለጹ ሲሆን የዱር እንስሳት ጥበቃ ስለ ጉዳዩ መረጃ እንዳሌለው ጠቅሶ ዶቼ ቬሌ መዘገቡንም ተመልክቻለሁ። ለማንኛውም ዘገባቸውን አዳምጡት። አስተያየታቸውን ለዶቼ ቬለ የሰጡ የምዕራብ ሸዋ ዞን አዳ በርጋ ወረዳ ኢሉ ሾቦሬ ቀበሌ ነዋሪ አዲስ ያሉት የዱር አውሬው በአካባቢው ላይ አሁን በእጅጉ የሚያሰጋና የሚያነጋግር ርዕስ ሆኗል ይላሉ። አቶ ታደሰ ጆቴ የሚባሉት አስተያየት ሰጪው የአካባቢው ነዋሪ እንደ ነብር አንገት አንቆ የሚገድለው ይህ አዲስ አውሬ ከዚህ በፊት የሚታወቅ አልነበረም ይላሉ። ሰው የሚገድል አዲስ አውሬ ነው የመጣብን። አንዴ ዘሎ ማጅራትን በመያዝ ደም መጦ ነው ገድሎ የሚጥለ። የአውሬ ጥቃት ከታየ ጥቂት ወራት ቢሆንም በርካታ ሰው በጥቃቱ ህይወቱን አጥተዋል። ጋትራ ነቤ፣ ብሻንዲሞ፣ ማሩ ጮቦትና ሌሎች ቀበሌዎች ላይ በዚህ የዱር እንስሳት ጥቃት ሰዎች ሞተዋል። በተለይም ታዳጊ ህጻናት ነገር አምነን ወደ እረኝነት አናሰማራም። አሁን ትናንሽ ልጆችን ብቻቸውን ካገኘ አይምርም። በእርግጥ ትልቅ ሰው መንገድ እየሄደ ዘሎ ይዟቸው አንቆ ያውቃል። እስካሁን በአካባቢው ያልታየውና ገና ዘንድሮ ማየታቸውን የገለጹት ነብር መሳይ አውሬው የተለያዩ መልኮችም ያሉት መሆኑን ነው ነዋሪው የሚያነሱት። ቀለማቸው ዳለቻ፣ ጥቁር ቡራቡሬና ቀይ ቡራቡሬ ነገር ናቸው። የተለያየ መልክ ነው ያላቸው። ቢያንስ 3 አይነቶችን ነው እስካሁን ያስተዋልናቸው። አሁን በቀደም ቀበሌያችን ውስጥ ሰው ቤት ገብቶ አካባቢው ላይ የነበረ ሰው በሙሉ ተሰባስበው ወጥተው ነው የገደልነው። 3ቱንም ቀለም ያላቸውን አይተናቸዋል። ወረዳው ማቆ ግንዛቤ እየሰጠበት ነው። ሌላው አስተያየት ሰጪ የዚህ ወረዳ ማሩ ጮቦት ቀበሌ ነዋሪ የሆኑት አባወራ ናቸው። ስታየው ነብር ይመስላል፣ ግን ትልቅነቱ ጥጃ ነው የሚያክለው። ከነብር ከፍ ይላል። አንዱ 8 ወልዷል ተብሎ አሁን ማህበረሰቡ እንዳለ ወጥቶ ጫካ በማሰስ 3ቱን ገድለናል። እዚህ ጎረቤት እንዴት ያለ ታዳጊ ልጅ ተበልቷል። የጥምቀት ሰሞን ስጋ አይበሉም፣ ደም ጠጥቶ ነው የሚጥሉ። ትልልቅ ሰዎችም ተጠቅተዋል። አሁን በወረዳችን ብቻ በአዳ በርጋ ወረዳ ከተለያዩ ቀበሌዎች በዚህ አውሬ ጥቃት ህይወታቸው ያለፈ ሰው ወደ 7 ደርሷል። ህፃናት ብቻ ሳይሆን ትልልቅ ሰዎችም የዚህ አውሬ የጥቃት ሰለባ ናቸው የሚሉት አስተያየት ሰጪው የአካባቢው ነዋሪ ከሳምንታት በፊት ተከስቷል ያሉትንም እንዲህ አጋሩን። አንዲት እርጉዝ ሴት እንጭኒ ሸወሬ በሚባል ቀበሌ ውስጥ ነጠላ አንገት ላይ ጠንጥማ እየተጓዘች ዘሎባት አንቆ ሲይዛት እላዩ ላይ በመያዝ የድረሱልኝ ዋይታ ስታሰማ ሰው ደርሶ አስጥሏታል። ፊቷ ላይ ከመቦጫጨር ውጪ ለከፋ ጉዳት ሳትዳረግ ቀርታ አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው።
እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም፣ ተመርከከ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎንህ ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ተአምር ዝቅ አልልም። በምን ተአምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። ወዳችኋለሁ።